ሰዓታችን ነው። በቅዳሜ ከሰዓታችን የቅዳሜ ከሰዓት ቤተሰቦች የሚያደርጉት አንድ ነገር አለ። ይህ የምን ሰዓት ነው? የፊት ንባብ ሰዓት ነው። የፊት ንባብ ሰዓት ነው። የምን ሰዓት ነው? የፊት ንባብ ሰዓት ነው። የቅዳሜ ከሰዓት ቤተሰቦች ከኛ በላይ ፊት አንባቢ ለአሳር ብለዋል። ማለት እኛ ሰውን እንዳየነው ነው የምንበላው ነው የሚሉት እነሱ። ብዙ ጊዜ እንደዛ ነው የሚያወሩት። ግን ሁልጊዜም እዚህ ጋር የሚወጡ 4 ሰዎች ሰውን ሲያነቡ ሊሳሳቱ ይችላሉ። ግን በሚሳሳቱት ውስጥ ደግሞ የምናገኘው ነገር አለ። ግን እኛ የምንለየው ቅዳሜ ከሰዓቶች ላነበበ ሰው እንከፍላለን። ስለዚህ ፊት ማንበብ እንችላለን፣ የተካንበት ነው፣ ከኛ በላይ ማንም የለም ያሉ 4 የቅዳሜ ከሰዓት ቤተሰቦች ቦታቸውን ይዘዋል። 4 የቅዳሜ ከሰዓት ቤተሰቦች 4 አንባቢዎች ቦታቸውን ይዘዋል። ላነበቡበት ይከፈላቸዋል። ፊት አንባቢዎች ነን ነው የሚሉት። እንግዲህ ያደግንበት ነው የተካንበት ነው ብለዋል። እነማን እንደሆኑ እንተዋወቃቸዋለን። በመጀመሪያ ማንም በልንተዋወቅ። የምታምር ጽጌሬዳ። የምታምር ጽጌሬዳ። ስምሽ የምታምር ነው? የምታምር ጽጌሬዳ። ምንም ሰሪው ስራ ተዋናይ። በጣም ጥሩ። እሺ። አበበች አማረ። የምታምር አበበች አማረ። ምን ደግሞ ያው እንደዛ ትወና። እሺ፣ ራስሽን አስታውቂ። ሜሮን አባተ። ሜሮን አባተ ምን ነው የምትሰሪው? የቤት እመቤት። እሺ። አቡበከር መሐመድ። አቡበከር ምን ነው የምትሰራው አንተ? አልሙኒየም እና መስታወት። አልሙኒየም እና መስታወት። 4ቱንም ታወቀን ጨርሰናል። 4ቱንም ታወቀን ጨርሰናል። የፊት ንባብ ሰዓት ነው። አሁን የጨዋታውን ህግ እነግራችኋለሁ። ዳጊ ወጣ ብሎ የጠየቃቸው ሰዎች አሉ። ጥያቄው ፖዝ ይደረግና እናንተ የነሱ ምላሽ ምን ሊሆን እንደሚችል ከለበሱት አለባበስ፣ ካሉበት ሁኔታ፣ ከተለያዩ ነገሮች ተነስታችሁ ፊታቸውን አንብባችሁ ምላሻችሁን ትሰጣላችሁ። እናንተ የምትሰጡት ምላሽ ከነሱ ምላሽ ጋር ተመሳሳይ ከሆነ ለአንድ ጥያቄ 1000 ብር ታገኛላችሁ። ስለዚህ ቅዳሜ 1 እናንተ ናችሁ፣ ቅዳሜ 2 ደግሞ እናንተ ናችሁ። ስለዚህ በድምሩ 5 ጥያቄ ይደርሳችኋል። ከ5ቱ ጥያቄ ስንት ትመልሳላችሁ? ስንት ታነባላችሁ እናንተ? 2 5 2 3 ፊት እኮ ነው የምታነቡት። ከ5 5 እሺ፣ ከ5 2 ነበር፣ ከ5 5 ሆናል። እሺ፣ እኛ የምናነበው 10 ነው። 10 ነው። የእነሱንም ጨምረን። ይሄ ከባድ ነው። ለማንኛውም ለሁለታችሁም መልካም እድል እንመኛለን። ንባቡ ይጀምራል። እኛ ለማንበብ ዝግጁ ነን። ሰፈር ውስጥም የተካንበት ነው ያደግንበት ነው የምትሉ ሰዎች ካላችሁ ከእናንተ እንጀምራለን። ከማን እንጀምር? ፈቃደኛ የሆነ ቡድን። ቅድሚያ ለእነሱ። ቅድሚያ ለእናንተ ሰጥቻቸዋለሁ። ከእናንተ እንጀምር። በጣም አሪፍ። እሺ፣ ንባቡ ሊጀመር ነው። የንባብ ሰዓቱን ከመጀመራችን በፊት በመልካም ፈቃደኝነት ቆመው ለዳጊ ራሳቸውን እንዲነበቡ ፈቃደኛ ለሆኑ ሰዎች ምስጋናችን እናቀርቡ። አሁንና ሜሮን ትጀምራላችሁ። ዝግጁ ናችሁ? ከትውውቅ ነው የምንጀምረው። ስማቸው ማን ነው ብዬ አልጠይቃችሁ። እሺ። ሰላም ነኝ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ስራ ምንድን ነው? ስራ የኢትዮጵያ ብሔራዊ ቲያትር የመድረክ ዲዛይን እና ቴክኒክ ስራ። ስሜ አቶ አያሌው ያደቴ። ሰላም። እንዴት ነህ? ስምህ ማን ልበል? ስሜ ይልቃል። ስምሽ ማን ልበል? አበበች እባላለሁ። ስምህ ማን ልበል? አበባ ትክለጻለህ። በጣም የምጠቀመው ማህበራዊ ሚዲያ ምንድን ነው? በደንብ አድርጋችሁ እዩት። እንዴት አድርጎ ብሎ ነክሰው እንዲያዝ እዩት። ከዛ በኋላ ግምታችሁን አስቀምጡ። ጮክ ብላችሁ ቲክቶክ ይመስላል። አይ ቲክቶክ ነው የሚሆነው። እውነት እንደዚህ አባባል ብዙ ጊዜ ፎቶ ቢነሳ ይመስላል። ብዙ ሜሮን ያንቺንም ተጽዕኖ ማሳደር ትችላለሽ። ፌስቡክ። አይ ቲክቶክ ነው የሚሆነው። ብዙ ጊዜ ማለት ሸሚዙ ትንሽ ሰማይ ስለሆነ ፌስቡክ ሊሆን ይችላል። ቲክቶክ ነው። ቶሎ በል። እውነት ቲክቶክ አልጠቀምም መልስ ሊሆን ይችላል። አዎ፣ ግን ቲክቶክ አልክ። ቲክቶክ ምንድን ነው አንተ በደንብ የምትጠቀመው? ቲክቶክ የራስን አልሞ። እሺ ሜሮን ሀሳቡን አስቀይር። እኔ ፌስቡክ ነበር ያልኩት። አይደለም፣ አሁን ዘመናዊ አሁን ብዙ ሰው የሚጠቀመው ቲክቶክ ነው። አይ ስለተጠቀመው እሱ ላይ ተጠቀም። ወስኑ። 1000 ብር ነው የምታጡት። አንድ ጥያቄ ተሳሳቱ 1000 ብር ነው የሚያጡት። ወይ አልጠቀም ነው ወይ ቲክቶክ ነው። እኔ ፌስቡክ ነው ያልኩት። እሱ ቲክቶክ አለ እኮ አንድ መልስ ነው። ቲክቶክ። እሺ ቲክቶክ አቡበከር አሸንፏል። እሺ ምንድን ነው የሚጠቀመው? ምን ይመስላችኋል? ቲክቶክ
እሺ ፌስቡክ በጣም መጠቀመው ዩቲዩብ ነው የምጠቀመው። ዩቲዩብ ዜናዎችን ለማዳመጥ ማለት ነው። በጣም የሚጠቀመው ዩቲዩብ ነው። ስለዚህ አንዱ የቅዳሜ ከሰዓትን በዩቲዩብ ከሚከታተሉ ሰዎች ማለት አንዱ ሊሆን ይችላል። ስለዚህ እናጨበጭባለን። እሺ ዝግጁ ናችሁ? የምታምር ወይ የሚያምር መልስ እንጠብቃለን። የምትወደው የዱር እንስሳ ምንድን ነው? የምወደው የዱር እንስሳ የሚወዱት የዱር እንስሳ ምን ይመስላችኋል? በደንብ አድርጋችሁ እያችሁ ከዛ በኋላ ከኋላቸው የሚሆን ነገር አለ። አንበሳ የሚወዱት የዱር እንስሳ ምንድን ነው? አንበሳ ናቸው እሳቸው ራሳቸው። ሚዳቆ ሊሆን ይችላል፣ አቦሸማኔ ሊሆን ይችላል በከለሩ ምክንያት፣ ቀይ ቀበሮም ሊሆን ይችላል ብርቅዬ ስለሆነ። ምን አላችሁ? አንበሳ። አንበሳ። ለምን አንበሳ አላችሁ? ሰውየው ራሱ አንበሳ። ሰውየው ራሱ አንበሳ ነው የሚመስለው ብላለች። ምን የሚወዱ ይመስላል? አንበሳ፣ ነብር፣ ዋሊያ። እዚህ ጋር አንበሳ ስላያችሁ ነው አንበሳ ያላችሁ? ብሔራዊ ቲያትር ጋር ስለተጠየቁ ነው። አንበሳ ብለዋል። ምላሹ እናያለን። አንበሳ መቼም አይጠላም። አንበሳ ለነገሩ ብሔራዊ ቲያትር ጋር ሆነ አንበሳ አንበሳን ባልጠራ አንበሳ 1000 ብር መልሰዋል ቅዳሜ አንዶች። አሁን ወደ ቅዳሜ ሁለቶች ወደ እነ ሜሮን እንሄዳለን። አሁን መልሱ፣ ካልመለሳችሁ ትበላላችሁ። አንበሳ ይብላም ብሏል። የምትወጁ የአማርኛ ዘፋኝ ማን ነው? የምትወጂው የአማርኛ ዘፋኝ ማን ነው? ብላ ነው የቆመችው። ማን ሊሆን ይችላል? እናንተን አይደለም፣ እናንተ ዝም በሉ፣ አልተጠየቃችሁ። የምትወደው የአማርኛ ዘፋኝ ማን ነው? አሁን የባህል ነው እንግዲህ ዘመናዊ እንግዲህ አሁን ዝም ብላችሁ ከፍ ብላችሁ መሄድ ይሻላችኋል ብዬ ነው የማስበው። እንደኔ ያው የተለመዱ ስሞች ስላሉ ቴዲ ብለናል። መጀመሪያ ራሱ ሙዚቃ ትወዳለች የሚለው ራሱ እሱም አንድ ጥያቄ ብቻ። ቶሎ በሉ፣ ጮክ በሉ። ማንንም ትወጂው አንቺ? እኔ ጎሳዬ። ጎሳዬ። ቴዲ ሙዚቃ ላይ ብዙ አይደለም። ሙዚቃ ላይ ብዙ ማለት ነው። ስለዚህ መልስ የምትመልስልም ይሄው። እኔ ቴዲ አልኩ። በቃ ቴዲ አፍሮ። ቴዲ አፍሮ ተስማምቻለሁ። ተስማምታል። እንዲህ ዙሪ ልጠብቃት። እሺ በዚህ በያዝነው ሳምንት 6 ኪሎ አካባቢ የክቡር ዶክተር አርቲስት ጥላሁን ገሰሰ ሐውልትም ተመርቋልና ጥላሁን ገሰሰም ልትል ትችላለህ። አልወደምም ልትል ትችላለህ። መዝሙር ነው ማዳመጥ ትችላለህ። ስለዚህ በቴዲ አፍሮ እንሄዳለን። ወደ ምላሹ እንሂድ። ከዘፋኝ ውስጥ አይደለሁም። እሺ ከመዝሙር ውስጥ ነው። ስለዚህ ዘፋኝ አትወጂም ማለት ነው? አልወድም። ዘፈን ተከታይም አይደለሁም፣ አልወድም። ዘፈን ተከታይም አይደለሁም፣ ወዳጅም አይደለሁም። እርግጥ ዘፋኝ ተከታይ የለውም፣ አድናቂ ልትሆን ትችላለች እንጂ። ስለዚህ ከሁለት ስታችኋል። ምን እያሰባችሁ ነው? ብር ይዛችኋል? በቂ ገንዘብ የማሸነፍ ፍላጎት የላችሁም ወይስ ንባብ ላይ እስከዚህ ብላችሁ? እኔ ንባብ ላይ እስከዚህ ነኝ። እሱ እንደውም ጎበዝ ነኝ ብሎ ነበር። ምን ነበር? እኔ ንባብ አላ እስኪ ፍቅር ስንት ጊዜ ይዞ ያውቃል? ፍቅር ስንት ጊዜ ይዞ ያውቃል? ይሄ ለእናንተ የምጠይቃችሁ ጥያቄ ነው። ፍቅር ስንት ጊዜ ይዞት ያውቃል? ጭራሽ ይዞት አያውቅም። ጭራሽ ይዞት አያውቅም። ለምን አላችሁ? አትስኛ ብቻሽን አማክሪያ እኮ ለምን እንደው ግን ልጅ ነው በልጅ ይብሳል። ስንት ይዞት አያውቅም? ይዞት አያውቅም ማለት ፂም ያበቀለ ልጅ ፍቅር ይዞት አያውቅም እያላችሁ ነው። እርግጠኛ ናችሁ? ይዞት አያውቅም። እሺ ስንት ጊዜ ይዟችኋል እናንተ? ሳቶች ተናገሩ። ስንት ጊዜ ፍቅር ይዟችኋል እናንተ? ስንት ጊዜ ይዞሽ? አንዴ። ከዛ ገባሽ? እኔም አንዴ። ታደለ አንድ ነው ያለው።
እሺ 11 የያዛችሁ እጃችሁን አውጡ። ያረጃችሁን ዝቅ አድርጉ እንዳለ ሊያወጡ 11 ፍቅር ይዞት አያውቅም ብለዋል። ዳፋቸው ያርግልን። እሺ ፍቅር አንድ ጊዜ አለቻው ወይኔ አንዴ ባለሙለን ነበር ልቡን የዘበረችው አለ። አንድ ይዞታል፣ አንድ ጊዜ ይዞታል። እሷንም አላገኛት ብዬ ነበር መልሼ ምን አይገርም። እሺ አምስተኛው ጥያቄ ነው የእናንተ ማለት ነው። የምትወደው የዱር እንስሳ ምንድን ነው? የሚወደው የዱር እንስሳ ምንድን ነው? የሚወደው የዱር እንስሳ ምንድን ነው? አንበሳ። ሀበሻ አንበሳ ነው የሚወደው። ሀበሻ አንበሳ ነው የምንወደው። ሀበሻ አንበሳ ነው የሚወደው። እሺ የሚወደው አይመስለኝም። ምንድን ነው የሚወዱት? አንበሳ፣ ዋሊያ። የምትወጂው ነው አንቺ የምትወጂው? ሰው ዋሊያ ነው የምትወጂው? ቢራውን ነው? እሺ ወስኖ አንበሳ የሜዳ አህያ ቢል አሪፍ። የምወደው የዱር እንስሳ ውሻ። ውሻ ነው የሚወደው። አይ መጨረሻችን እስኪ ዳጊ እየሳቀ ነው። ጥያቄ መልሱ ሊቀየር ይችላል። የዱር ነው ግን ያልኩህ። የዱር እንስሳ ነው ያልኩህ? የዱር እንስሳ የምወደው የለም። የዱር ከሆነ የዱር ከሆነ የዱር ነው። የዱር ለዱር እዚህ ኮነቱን ነው በቅርብ የሚያውቀው ውሻ ነው። ውሻውን ይይዟል፣ ይጨብጠዋል፣ ይይዛል፣ ይፈቷል። አንበሳውን ስለማይነካው ደበረው። በቃ ምንም የዱር እንስሳ አልወድም ማለት ለምን ሲባል የዱር ብዬሽ ነበር። እናንተ ግን ልቤን እየሰበራችሁ ነው። ከሶስት ባዶ መጀመሪያ እኮ አይወድም ብዬ ነበር። ከዛ አልሰማለችም ሄሮን ነው ያው የብዙ ኢትዮጵያኖች የሚወዱት እንስሳ አንበሳ ነው ስትለኝ፣ ለማንኛውም ከዱር እንስሳ የሚወደው ውሻ ነው። አጨብጭቡለት። ውሻ ነው የሚወደው። ውሻውን ወይ ጫካ ይዞት ወክ ሊያደርግ ይችላል። የምትወደው የአማርኛ ዘፋኝ ማን ነው? የምወደው የአማርኛ ዘፋኝ የሚወዱት የአማርኛ ዘፋኝ ማን ነው? ወይ ማሙድ ወይ ጥላሁን። ማን ነው? ወስን። ጥላሁን ያውቃል። እናንተ ማገባችሁ ከሶስት እየሳታችሁ እስካሁን 1000 ብር ነው ያላችሁ ብቻ ብቻ ምን እንበል? ጥላሁን የድሮ ሰው ስለሆነ ጥላሁን እንበል በቃ እንዳልሽው። አንበሳ ስለሚወዱ ጥላሁን ስለ አንበሳም ዘፍኖ ስለሚያውቅ ምን አላችሁ? ጥላሁን አንበሳ ጥላሁን ጥላሁን ገሰሰ ብሏል። ማን የሚል ይመስልሻል? ወይም የለውማ መልሱ። እሺ ማሙድ ሚኒሊክ ወስናቸው። እሺ አደራቸው። ኤፍሬም ታምሩ አደራቸው። ጸሎት አንድ ሴት ቀላቅሎልኝ ብዙነሽ በቀለ አስቴር። እሺ ብለዋል። አልወድም ሊሉም ይችላሉ ማለት ነው። አይ ይወዳሉ እሳቸው በእናትህ ያው እንደ ብሔራዊ ቲያትርነቴ መልካሙ ተበጀን መልካሙ ተበጀን ነው የሚወዱት። ሰውን በቀላሉ እናነባለን የምትሉ ሰዎች ይሄ ነው እንግዲህ። ሰው ታይቶ አይታወቅም። ስለዚህ አይታወቅም፣ ግን ይነበባል። አንዳንዴ ደግሞ ስታነቡም ልክ ልትሆኑ ትችላላችሁ። ቅድም ልክ እንደሆናችሁት ማለት ነው፣ ግን ብዙ አይታወቅም። እሺ ከሳምንቱ ቀናት የምትወደው የቱ ነው? ከሳምንቱ ቀናት የምትወደው የቱን ነው? ሰኞን ነው? ማክሰኞን ነው? ሮብን ነው? ሐሙስን ነው? ቅዳሜን ነው? እሁድ ነው? ከሰኞ እስከ እሁድ እንዳት አንድ የተለየ ቀን ሊኖር ይችላል። በልቤ ማስባት ቅዳሜ ከሰዓት ላይ ስለሆናችሁ ብቻ ተጽዕኖ እንዳያደርባችሁ። ሐሙስ የቀን ቅዱስ የሚሉ ሰዎች አሉ። ሁሉም ቀን እንደየሰቡ እንዳለበት ሁኔታ ሊወደድ ይችላል እና ልዩ ቀኑ ምን ይመስላችኋል? እሱ የሚወደው ቀን ቅዳሜ። ሜሮን በጣም ተጽዕኖ እያሳደረብሽ ነው።
አውቃለሁ ብሎኝ የመጣው እኮ ተነጋግረን የወሰነው ተነጋግራችኋል? ተነጋግረን ቅዳሜ ብሏል። የተለየ ቀን የሚጠራ ሰው አለ? እሑድን። እሺ እሑድ ብሏል። ወይ ቅዳሜ ነው ወይ እሑድ ነው። ያልወድም ነው የሚለው። አራተኛ ጥያቄያቸው ነው። ይሄን ከሳቱ 4000 ብር ዝም ብለው መሬት በት ነው። አልፈልግም ብለው ማለት አናነብም ብለው ያልወድም ከሳምንቱ ቀን እሑድ እሑድን ነው የሚወደው። አርከፈከፍም ባለመመለስ ብር አንፈልግም ብለው ሌላ ጊዜ እንመለሳለን። እናንተም እኮ 1000 ብር ነው ያላችሁ። ብዙ የሚያስቅ ነገር አይመስለኝም። እሺ እሷ ናት ያሸወደችኝ። ችግር የለውም። ራሷ በጣም የምጠቀመው ማህበራዊ ሚዲያ ምንድን ነው? በጣም የሚጠቀመው ማህበራዊ ሚዲያ ምንድን ነው? ቅድም አንድ ልጅ አፍሮ ያላገኘው ልጅ ማለት ይሄ ነው። ቅድም ላስታውሳችሁ ብዬ ቲክቶክ። ሁለታችሁ የምትወዱ ማህበራዊ ሚዲያ ምንድን ነው? ቲክቶክ ነው። አይወዱም? እሺ ቲክቶክ። መልስ ያለው አለ የተለየ? ኢንስታግራም። እሺ ዩቲዩብ የሚል የለው? እሺ ፌስቡክ ነው የሚጠቀመው። ፌስቡክ ከአራት አንድ አላቸው። አሁን አምስተኛና የመጨረሻ ጥያቄያችሁ ነው። ትልቁ ነገር ምን መሰላችሁ? ይህን ጥያቄ ከመለሳችሁ ከዛ እነሱ ቀጣዩን ከሳቱ እኩል ትሆናላችሁ። ከዛ በመለያ ጥያቄ ሁለተኛውን ጥያቄ የመለሰ ሰው አሸናፊ ይሆናል ማለት ነው። ስለዚህ መመለስ ግዴታ አለባችሁ። ከዚህ በፊት ታስረህ ታውቃለህ? ከዚህ በፊት ታስረው ያውቃሉ ወይ ነው ጥያቄ። አባባ ታስረው በወጣትነታቸው ወጣቱ ሰላማዊ ሰው ሊሆን ይችላል። በደርግ ሰዓት እንደውም ብዙ ጊዜ እዛ ብሔራዊ ቲያትር የሚሰራ ሰው ብዙ ጊዜ ይታሰራል። በድሮ ጊዜ ታስረው ያውቃሉ አያውቁ? አቡበከርና ሜሮ ሜሮን ታስረሽ ታውቂያለሽ? አንተ ሰው አላውቅም። እሳቸው ታዲያ ለምንድን ነው የሚታሰሩት? በደርግ ጊዜ ምናልባት። እሺ ወስኑ፣ ቶሎ በሉ። የመጨረሻ ጥያቄያችሁ ላይ ይህን ከሳታችሁ በፊት ማንበብ ታሪክ 5ቱንም ተከታታይ ያላነበቡ ሰዎች በሆናችሁ ትመዘገባላችሁ። ሪከርዱን ነው የምትሰሩ። እሺ ታስረው ያውቃሉ አያውቁም? ያውቃሉ። ታስረው ያውቃሉ? እሺ አያውቁም። ታስረው ያውቃሉ? ጋሽ ያው በወጣትነት አብሽር፣ እሱ ይገጥማል። ማንም ይገጥማል። አዎ ታስረው ያውቃሉ። አሁን የጨዋታው የመጨረሻው ሰዓት ነው። ይህን ጥያቄ ከመለሳችሁ እነሱ አንድ ጥያቄ መልሰዋል። ለማስተዛዘኛ ሲፍቁ ማስተዛዘኛ አግኝተዋል። ብሩ አይሰጣቸውም። ምክንያቱም እናንተ ካሸነፋችሁ ወደ እናንተ ነው የሚሄደው ማለት ነው። ካልመለሳችሁ ግን በመለያ ጥያቄ የሚያሸንፈው ቡድን ይለያል ማለት ነው። መልካም እድል። በጣም የምትጠቀሚ ማህበራዊ ሚዲያ ምንድን ነው? በጣም የምጠቀመው ማህበራዊ ሚዲያ በጣም የምትጠቀመው ማህበራዊ ሚዲያ ምንድን ነው? አሁን ቲክቶክ ሊሉ ነው። አይ አንድ ልመራ አሁንስ ቆይ ከኔ ጋር ዩቲዩብ ወይ ተፈለም ተጣማሪ ቅድም መዝሙር ነው ማዳመጠው እያለች ነበር። ተጠቀማችሁ ዩቲዩብ ይሻላል። አገዝክ እንዳትል እነሱ ተናግረው ጨርሰዋል እኮ። ቲክቶክ ፌስቡክ ብለዋል። ፌስቡክ ብለዋል። ዩቲዩብ ብለዋል። የመጨረሻ መልሳቸው ዩቲዩብ ነው። ከዛ እሷ የምትጠቀመው ፌስቡክ ነው። እሺ ወደ ምላሽ እንሄዳለን። ቲክቶክ ቲክቶክ። እሺ ቲክቶክ ነው የምትጠቀመው። ሞቅ ያለ ጭብጨባ እንዲሆንላችሁ። አይዞህ። ስለዚህ ወደ መለያው ጥያቄ እንሄዳለን። የመለያው ጥያቄ የሚሆነው ሁለታችሁም ከ10 ጥያቄ እንግዲህ 8 ፊት ነው ማንበብ ያልቻላችሁት። 8 ጊዜ ተሳስታችኋል ማለት ነው። 8 የተሳሳተ ንባብ አለ እናንተ ጋር። ስለዚህ አሁን በመለያው ጥያቄ ነው የምንሄደው። መለያውን ጥያቄ የምትጀምሩት እናንተ ናችሁ። ምላሹን የመጀመሪያው ምላሽ የምትሰጡት ከነሱ የተረፈውን ምላሽ ነው እናንተ የምትወስዱት።
ተስማምተናል። እሺ የምትወደው የአማርኛ ዘፋኝ ማን ነው? የመለያ ጥያቄ ነው። ከእናንተ ነው የምንጀምረው። ከዘፋኝ ማንን ነው የሚወደው? ወደኋላ ምናምን መለስ በል። ማንንም የሚወድ አይመስለኝም። ኧረ ይወዳል። እዚህ ደግሞ ጥሩ የመጨረሻ ጥያቄ ነው። ፌስቡክ እየተጠቀመ እናንተ ተዘጋጁ። እሺ ቅድም ሙዚቃ ምንድን ነው ሙዚቃ ሰማን ብላ ቲክቶክ አላለችም? እሺ ከዘፋኝ ማንን ነው የሚወደው? በቃ ቴዲ እሺ ቴዲ ነው የሚወደው። አሁንም ቴዲ ነው። ቴዲ አፍሮ ብሏል። በድጋሚ ማንን ነው የሚወደው? እያየነው እኮ ቤት ውስጥ ያላችሁ ሰዎች እንደ ቤተሰብ ሰብሰብ ብላችሁ መጮት የምትችሉት ነው። ልክ እንደኛ ተመሳሳይ ጊዜ እየወሰዳችሁ ንባባችሁን እያነበባችሁ የሰውን ፊት እያነበባችሁ እንደ ቤተሰብ መጮት የምትችሉበት ነው። ከዛ ውጭ ደግሞ እኛ ጋር መምጣትና መጮት የምትፈልጉ ሰዎች 7696 ላይ ኬኬ ብላችሁ ላኩልን። ይህ የፊት ማንበብ ሰዓት ነው። ማን አላችሁ? ሁሉንም ነው የሚወደው። እንደዚህ ብሎ ነገር የለም። ስም ጥሩ ስም ካልተጠራች እናጮታለን። ነግሩኝ አይደለም። በአብዛኛው ዘፋኝ አንድ ዘፋኝ የምትወደው ዘፋኝ እኮ ነው የተባለው። የምትወዳቸው ዘፋኞች አለ ጥያቄ። ዘፈን አይወድም አይደለም። በእናንተ ምክንያት ቅዳሜ ከሰዓት አልቆ ድባይስ ልጅ ቆይ እሺ ዳጊዲ ዳጊዲ ኧረ እኔ ዳጊዲን የማላውቀውም ጭራሽ ዳጊዲን እራሱ አላውቀውም። እሺ ሌላ ልስማማ። ዘፋኝ እኮ ነው የተባለው። ዳጊዲ ማን ነው? አይ የእኛን ዳጊ ያልሽ መስሎኝ አይደለም። ዳጊዲ እንትን አጠፋብኝ። ማንን እነሱ እዚህ ንቅሳት ያለበት ማነው ስሙ ንገረኝ። ያሬድ ነጉ አይደለም። ልጅ ሚካኤል ልጅ ሚካኤል በዳጊ ተከሽሎ። እሺ ልጅ ሚካኤል ብሏል። ቴዲ አፍሮ ብሏል። በዚህ በኩል ምላሹን እናያለን። ቴዲ አፍሮ ባለቀ ሰዓት መምራት ማሸነፍ እንዳልሆነ አይተናል። መድገም አይቻልም ማለት እሷም ብላለች። ቴዲ አፍሮ ግን መድገም አይቻልም። ቴዲ አፍሮ ብለን ነበር እንግዲህ ማካፈል አንችልም። በቃ የጨዋታ ሰዓቱ የፊት ንባብ ሰዓቱ በሚገባ አልቋል። አቡበከር እና ሜሮን የዛሬ የፊት ንባብ አሸናፊዎች ሆነዋል። የፊት ንባብ አሸናፊዎች ሆነዋል። 11 ፊቶች ባክነው ሁለቱም ተመልሰው በ2000 ብር ይሰናበታሉ ማለት ነው። 2000 ብር ለማድረግ ሜሮንና አቡበከር የዛሬ የፊት ንባብ አሸናፊዎች ናቸው። በዚህ በኩል ያላችሁት በጣም ክርክራችሁ ደስ ይላል። ረጅም ሰዓት ፈጅታችሁ የምትስቱት ነገር ለብዙ ሰዎች ቀጣይ ሳምንት ላይ የመጡ ሰዎች በአጭሩ ፊት ማንበብ እንዴት እንደሚቻል ከእናንተ መረዳት ይችላሉ ማለት ነው። ሁላችሁንም በጣም እናመሰግናለን። የዛሬ የጨዋታ ሰዓት አሸናፊዎች ግን አቡበከርና ሜሮን ናቸው። የዛሬ ሳምንት ማን መጥቶ እንደሚያሸንፍ ስለማናቅ እንድትመዘገቡ እንድትጫወቱ እንጋብዛቸዋለን። እነሱ ግን ከተቀመጠው 6000 ብር ሽልማት ውስጥ 2000 ብር ብቻ ነው ያሸነፉት። 2000 ብሩ በአካውንታቸው ይገባላቸዋል። 2000 ብር በአካውንታቸው ይገባላቸዋል። ሁላችሁም ወደ የቦታችሁ የፊት ንባብ ሰዓት ነው። ዛሬ በፊት ንባባችን እንግዲህ 11 ጥያቄዎች ተጠይቀው ነበር። ከ11ዱ 3ቱ ብቻ ነው የተመለሰው። የዛሬ ሳምንት መቶ ማን ነው አይነ ውሃ ማንበብ የሚችለው ግንባር ማንበብ የሚችለው በቀላሉ ሰውን አይቶ መረዳት የሚችለው ማን ነው? እኛ እናቀብ። ስለዚህ እንድናቅ 7696 ላይ ኬኬ ብላችሁ ተመዝገቡልን። እዚህ ኑ ችሎታችሁን እያሳያችሁ እየተጫወታችሁ የሰው ፊት እያነበባችሁ ላነበባችሁበት የምንሸልመው እኛ ብቻ ነን። ስለዚህ አንብባችሁ ለመሸለም የዛሬ ሳምንት እዚህ መምጣት አለባችሁ። በዚህኛው ሳምንት በዚህ በኩል አቡበከርና ሜሮን አሸንፈዋል፣ በዚህ በኩል ያሉት ተሸንፈዋል። ስለዚህ በዚህ ጋር መጥታችሁ አሸናፊውን በዚህ ጋር ለማድረግ ተጫወቱ ብለን አደራ እንላችኋለን። 7696 ላይ ብቻ ኬኬ ብላችሁ ላኩልን። የቀረው ለእኛ ተው። ቅዳሜ ከሰዓታችን ይቀጥላል። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛውን አብራችሁን ስለሆናችሁ እናመሰግናለን።